እሱን እንደ ቀልድ እየሰማው ነበር። እንዳጋጣሚ እኔ ሁለት ልጆች እናት ነኝ ብያለሁ። 5 ወደ 6ኛ ዓመቴ ነው ትዳር ላይ አሁን አረባ ጋር ነው ያለሁት እና ይሄን እየሰማው ዝም ብዬ አንድ ሰሞን ባለቤቴ ትንሽ ቀየር ለወጥ አንዴ መጣ አንዴ ሄዳ አንዴ ምናምን ሲሆንብኝ እንደ ይሄ ልጅ ምን ነው ሰላም ነው እንዴ ግራ ገባኝ። ከዛ ከጓደኞች ጋር እንደ ስንሰበሰብ ለምን አትሞክሪውም? ቻንስሽን ሞክሪ። አንድ ከራስሽ ጥርጣሬ ትወጫለሽ፣ ሁለተኛ የሱንም ሁለት ልቦንሽ እሱንም እንትን እያልሽ አንቺ ራስሽንም እየበደልሽ ከምትኖሪ ጥለፊ አሉኝ። እውነት ነው የምልክ ወላሂ ሐቂቃ ጥለፊ ሲሉኝ እንዴት አድርጌ ልጥላፍ አልኳቸው። ከስላቸው እንዲ ደውይለትና እዚህ አካውንት መክፈት ፈልጌ ነበር፣ ስትከፍቺ ኮድ ይፈልጋል። አካውንት መክፈት ፈልጌ ነበር እና ኮዱን ላክልኝ በአንተ ቁጥር ነው ምናምን በይዋለኝ። እኔ ወይ እነሱ ያሉኝን ሲስተም ተጠቀምኩና ደወልኩኝ። ደውዬ በጣም በፒስ እያወራሁት እያለ እሱም አነቃም። ከዛ እያወራን እያለ ልጆቼን አወራውና ምናምን አወራና ከዛ የሆነ ቁጥር ወዲያውኑ ይዛኛው ኢሞ ላይ እንትን አልኩና ገባው ነው ቁጥሩን ካስገባው በኋላ የሆነ ቁጥር ደረሰ ካልኩት አረ ምንም አልደረሰኝም አለኝ። በኋላ ደውልሻለሁ ሲለኝ ብዬ እረር ብዬ ጮኬ ምን ቢሆን ወከባ ፈጥሬ ኮዱን ተቀበልኩና አስገባው። እሱን ቻው አልኩና ወጣው። ቻው ብዬ ወጣውና ኮዱን አስገባው። ኮዱን ሳስገባ መቼም የራሴን የቤቴን ገበና ነው አደባባይ ወጥቼ እያወራሁ ያለሁት። ግን ቤተሰቦቼ አውጥቼ በነገራቸው ስለማያምኑኝ ነው ዛሬ አንተ የምትለኝን ከአላህ በታች በቃ በራሴ ወስኜ ስለተነሳ ነው አንተ ጋር የመጣሁት። ከዛን በአንዴ ግግግ ብሎ የሀገር ሜሴጅ እኔ ውስጥ አይገባም። አሌክስ አላህ ምስክሬ ነው ሆድ ቁርጠት ያዘኝ በገዛ እጄ ማለት ነው። ገና ሳላነበው የተላላኩትን የሆኑትን ነገር ሳላይ ሆዴን ሲቆርጠኝ ይታወቀኛል። ልብስ እየተኮስኩ ነበር። ቁጭ አልኩኝ ትንሽ ደቂቃ ቁጭ አልኩና አንዷ ውስጥ የመጀመሪያ ውስጥ በጣም ብዙ ሜሴጅ ያለው ገባውና ቁጭ ብዬ ማንበብ ጀመርኩኝ። ጉልበቴ ሲክዳኝ ይታወቀኛል ማለት በጣም ነው ማምነው፣ በጣም ነው የምወደው። በጣም ብዙ መስዋዕት ከፍዬ አሁንም በጣም ብዙ ነገር እየሰራ ያለው ልጅ ነው። ከዛ አንደኛዋን እንደምንም ብዬ ጨረስኩኝ፣ ሁለተኛዋን ጨረስኩኝ፣ ሶስተኛዋን ጨረስኩኝ፣ አራተኛዋን ጨረስኩኝ። 4 ሰው ማለት ነው። 4 ሰው አንደኛው አብራው ነው የምትሰራው ቼት እያረገብኝ ነው ማለት ነው። አንደኛው አብራው ኖርማል በቃ እንትን ነው ላይፍ ነው በቃ ኖርማል ነው። አሁን ይሄ የሷ እንትን ነው። 3 እዚህ ዱባይ ነው ያሉት። አየው ከዛ በጣም አመመኝ ማለት የሰው ልጅ ሲደነግጥ ለካ ከልብ ሲደነግጥ ሁሉ ነገር ይጠፋብሃል። ግራ ገባኝና ማረገው ነገር ምናገረውም ነገር ምን መወሰን እንዳለብኝ ግራ ገባኝና ቁጭ አልኩ። ልብስ መተኩሰው ሴትያ ትጠራለች፣ እኔ መስሚያ ይጥጥ ነው። ከዛ ስልኬን አስቀመጥኩኝና ወደ ታች ወረድኩና ቁጭ ብዬ ማሰብ ጀመርኩ። ብለው ባወጣው አሁን ምን ልበል? እንዴት ላድርግ? ይሄ ልጅ ወድሻለሁ፣ አፈቅርሻለሁ፣ ልሞት ነው እያለ ነው። ከአንቺ ውጪ እያለኝ ነው። ልጆች አለን። በሜዳ አይደለም የተገናኘ ነው። በጣም በፕሮግራም ያኔ በቤተሰብ ለቤተሰብ ሽምግልና ተልኮ የእናቴን ትከሻና ግንባር ስሞ በኒካ በሰርግ በሁሉ ነገር ነው የተጋባ ነው። እና የራሴ የሆነ ቤት አለኝ። በጣም ትልቅ ነገር እየሰራው ነው ያለው። አሁን ደግሞ እሱ ግን እኔ እዚህ ከመጣው ጀምሮ አሁን 1 አመት ከምናምን ነው። እሱ ቆይቷል። ከዛ በፊት አላውቅም። እና ይሄን ነገር አነበብኩ 3-4 ያዳመጥኩት ወጣ ወረድኩኝ ምን አልኩኝ በቃ ምንም ነገር ማድረግ ማወሰን አቃተኝ። ከዛ ከአቅሜ በላይ ሲሆን ማታ ላይ ታላቅ እህት አለችኝ ስልጣን አላት ትንሽ እና ሲስተር እስቲ ማማክሽ ነገር አለ አልኳትና እንዴ ስላት አላምን አለችኝ። አንቺ ደግሞ እንደው አረብ ሀገር ስላላችሁና ብላ አጣጣለችኝ። ይኸው ከእህት በላይ ከሁሉም ያልኩክ ለዛ ነው ስትረኝ አላምን አለችኝ። ግን ተጠራጥሬ ያለው እኔ ራሴ ተጠራጥሬ ያለው ምናምን አለችኝና ተመልሳ ደግሞ አወራ ነው አልኩ። የተላላኩትን ምን ያልኩትን እንዳለ ፎርዋርድ አደረኩና ላኩላት። ስም ያልኳት ስሚውና ከዛ ፍረጅ ምትይን ነገር እንገሪኝ አልኳት። ላኩላት። በጣም ደነገጠች። እስከ ምሽቱ 1 ሰዓት በዚያ በዱባይ አቆጣጠር 1 ሰዓት ከምናምን ድረስ ታወራኝ ቆየች።
እና አታውሪ በቃ እንትና ተው ያለችኝ። እኔ በጊዜ ምን አደረኩ መሰለ መግሪብ ላይ ደወልኩና ወይ የልጆች አባት እንዴት ዋልክ ደህና ነህ ወይ ሁሉ ሰላም አልኩትና በህልሜ አልኩት እየሳኩኝ በህልሜ ባሌ ሌላ ሴት ጋር ሲሄድ አየው አልኩት። አየውና ለሌላ ሰው ለትልቅ ሰው አስፈታው። ሳስፈታ እነዛ ትልቅ ሰዎች ምን እንዳሉኝ ታውቃለህ አልኩት። እንትን ምንድነው ይሄ እንደዚህ አይነት ነገር ጥሩ አይደለም፣ ግን የሆነ ውስጡ ያለ ነገር ሊኖር ይችላል፣ ግን ብታዋዩ ጥሩ ነው ብለው አሉኝ እና ምን ይመስልሃል ብያልኩት ስለው ኧረ አለ በእምነቴ ማለ ተገዘተ ልበል በክርስቲያን እኔ አላቅም እንግዲህ እኔ ሙስሊም ነኝ ያልማለው ህይወቴ ህይወት አይሆን እንደው ይሄ ጨለማ አይንጋልኝ ልፈለጥ ልቆረጥ አለ። ከዛ ተመልሼ እሱም ድምጹን ከሰማው በኋላ ቀጥታ አይደለም በድምጽ ነው ሴትዮዋ አለች እያወራ ብቻዬን ሳኩኝ። አሁን ይሄን ድምጽ እሱ እያወራ ያለውን የተላላከ ያለውን አብረው ተኝተው ቻው ተባብለው ሲለያዩ ሁሉ የነበረውን ድምጹን ሁሉ መልሼ ልላክለት? አይ ቆይ ሳባ አሁን አትላኪለት፣ እሱም መሆን የለብሽም ቆይ ተረጋጊ፣ ምክንያቱም አሁን ወደ ሀገር ልገባ አይደለም ልቆይ ነው። ለዛ ለምን እዚህ ጋር ያለውን ነገር ውስጥ ገባለሁ እየታውኩኝ አሁንም መልሼ እኔ እኮ አምነሃለሁ እንዴት እንደምወድ ታውቃለህ፣ ህይወታችንን እንዴት እዚህ እንዳደረስን ታውቃለህ፣ አሁንም ደግሞ እየሰራ ያለውትን ነገር ታውቃለህና እናም ስለ አራው አንቺ እዛ እየተቃጠልሽ የሰው ሀገር እየተቃጠልሽ አላህም ይጠይቀኛል እና እንዲህ አላደርግም። እኔ እዚህ ውስጥ የገባሁት አሌክስ አላህ ምስክሬ ነው ልጆቼን አገናኘ በመለው ሰዓት እኔ ስራ የለኝም ወይ በቃ አንቺ ስልክ ብቻ አስጠብቅ ነው ወይ ይለኛል። የደወለ ነው ከዛን ይለኛል። ለዛ ነው የሁሉ ጥርጣሬ ውስጥ ገብቼ ሁሌ ስራ ላይ ነኝ ይለኛል። ልጆቼን አገናኘ ሰው ታዲያ ከነዚህ አራት ሴቶች ጋር እንዴት ነው እያወራ ያለው የሚለውን ነው። አሁን እስቲ ምን ላድርግ? አሁን ይሄው እየደወለ ነበር ኢሞ አሁን አላነሳውም አንተን እያወራው። እሺ ይሄን ነገር እሱ አሁን አላደረኩም እያለ ነው። እኔ ወደ ቤተሰብ ባደርስም ቤተሰብ አያምነኝም። አሁን የሰው ሀገር ነው ያለሁት። ሲቀጥል ደግሞ አሁን እየሰራ ያለሁት በጣም ትልቅ ነገር አለ። ቤት እየሰራው ነው፣ ኤል ሼፕ ነው፣ በጣም ትልቅ ነው እና ገና አላለቀም። የራሴ መኖሪያም ክራይም ሁሉን አጠቃላይ ነው እየሰራ ያለሁት። እሺ ይሄን ነገር ላፍሰው ብር አልላክ ሲስተራውን ብር አትላክ በቃ ድምጽሽ እየታፈነ ነው። ድምጽሽ ታፍኗል። እየደወለ ስለሆነ ነው ኢሞ ላይ እና እንደዛ ሲስተር ደግሞ ብር አትላኪ በቃ እስቲ ዝም በይውና ይው ሶስት አስሚውና መልሰሽ ካልሆነ የተላላከውን አሁን ለኔ ላክሽልኝን መልሰሽ ላኪለት ነው ትለኝ። እስቲ አንተ ምን ትለኛለህ? እኔ የልጆቼን አባት እኔ ሰው ሀገር እየተንከራተትኩኝ አልበላም አልጠጣም ብዬ ከአቅሜ በላይ ስራ እየሰራው ይሄን ቤት እየገነባው እሱ እዛው ከሚሰራበት ባንክ ነው የሚሰራው። እዛው አንዷን እዛው እንትን እያለ ኦንላይን ሁለት እዚህ ያሉትን እንትን እያለ እኔ አራተኛ ሆኜ እስቲ እንደ ወንድም እውነት እኔ ሁሉም ወንዶች አለለም ማለትም አልችልም። አላህን የሚፈራ አለ፣ ለነፍሱ የሚኖር አለ። ግን ይሄንን እንዴት ላድርገው? አሁንም እኮ የሚደውለው የኔ ውድ እንዴት አደርሽልኝ ናፍቀሽኛል ልሞት ነው እኔ እንዴት ላስመስል? እኔ ደግሞ በተፈጥሮ ያስመሳይ አይደለም። እዛው ተሳድቤ እዛው ተናግሬ በቃ ያለው ነገር ጨርሼ ቻው ነው። ከወደድከኝ ወደደኝ፣ ካልወደድከኝ ተወኝ። ግልጽ ነው ማወራው። እሺ አሁን ይሄ ልጅ እንዴት አድርጌ ነው አሁን ህይወቴን ማስቀጠል አልችልም። ችት አድርጓል 2-3 ሰው እሺ ይሁንስ ብል አሁን መቆየት የግድ ነው። ልጆቼ እሱ ጋር ናቸው። ንብረቴ መሬት ሁሉ ገዝቻለሁ። እሺ እነዚህን ሁሉ አጠቃላይ አሌክስ እስቲ ምን ላድርግ? ምን ውስጥ ልግባ? ለማን ላዋየው? አንጀቴ ተቃጠለ። ወላ ልንገር ከቁርጠት የተነሳ ሽንት ቤት እያራራጠኝ ያደርኩት ይሄ አይወራም፣ ግን በጣም አንጀቴ ከመቃጠሉ የተነሳ አሁን በቆምኩበት ውሃ ይጠማኛል እንዳመመው ሰው። ምን እንደነካኝ ግን አላውቅም። ምንም ነገር አላመመኝም፣ ጤነኛ ነበርኩኝ። ሻው ምን ላድርግ? እየደወለባት ነው። እስቲ ጠቅለል አድርግና እስቲ ማለት ከዚህ ዱባይ ካሉት 3 ሴቶች ጋር ምን ነው የሚያወራው? አረ ወድሻለሁ እንደዚህ ያረግሻለሁ ነው ምን ሆነሃል? ወድሻለሁ በቃ እንዴት ነሽ? ናፍቀሽኛል በቃ ኖርማል
ከኔ እኔ የሚያናግረውን ንግግር ፎርዋርድ አድርጎ እነሱ ጋር ነው መሰለኝ የሚያወራው። አሁን እንደ አንጀቴን ያቃጠለው ማለት ነው። ላንቺ የሚልሽ ለነሱ ፎርዋርድ ያደርግላቸው ያው ፎርዋርድ በለው። አንተ ለምሳሌ አንድ አይነት ሴቶች በአንድ ወቅት የምታወራ ከሆነ ለኔ የሚያወራውን ለነሱ ያወራል። አሁን እኮ እንደዛ ነው የሆነው። አሁን እኮ ያናድርኝና አንጀቴ የተቃጠለው ስለ ጋብቻ የሚያወራቸዋል፣ ስለ ሁሉም ነገር። እሺ እንዴት ላድርግ? ሚዩት አድርጊና አዳምጪ። እሺ ወንድም፣ አንዳንዴ እውነት ሲነገር አይዋጥላችሁም አውቃለሁ። ሚዩት አድርጊ፣ ድምፅ አለ ከጀርባሽ። እውነት ያማችኋል። እኔ ባይዞይ የምኖረው አንድ ህይወት ነው። ምንም የሚገርመኝ ታሪክ የለም። ባይዞይ እውነቱን ነው የምነግራችሁ። ተዋጠላችሁ አልተዋጠላችሁ፣ ተቀበላችሁት አልተቀበላችሁት፣ ሀቅ ነው። ወዴትም ቤትም በቃ ነጭ የሆነ ነገር ነጭ ነው። በቃ ልትቀይሩታች። ጥቁር የሆነ ጥቁር ገብቷችኋል። ስለዚህ በደንብ አዳምጪኝ። ይህኔ እዚህ ውስጥ እሱ የእሷ ባል የሚጀነጅናችሁ እዚህ ውስጥ ናችሁ። ይህኔ ልባችሁ ልቅ ብሏል። ፍቅረኛ ያገኘው ብላችሁ ኦንላይን ላይ ኢሞ ላይ አትጀናጀኑ፣ አትሞዳሞዱ። ፌክ ነው፣ ጭምብል ነው፣ ውሸት ነው ስላችሁ ማታምኑኝ ብዙዎቻችሁ። ወይ እስከዛሬ ስጮህ እንደ ቁራ ይኸው እንግዲህ እሷ ባል ነው እያወራችሁ ያለው ኢሞ ላይ። እንግዲህ አንድ እዚህ ውስጥ ያላችሁትን ከሶስቱ ፍቅረኞቹ እርግጠኛ ነኝ አንዷ ትኖር ያለሽ እዚህ ውስጥ ወይ ሁለቷ፣ ማን እንደሆነ ግን አታውቂ። ስለዚህ እኔ እናት የሰው ልጅ ከካደሽ ፍሬ ነው ያዥ። ሲንግል ነሽ የኔ እናት። ቻዩ ትከሻ ሰፊውኝ ትዳር ነው ምናምን አልልሽም። እውነቱ እሱ አይደለም። መጮቻ ነው የምትሆኝው፣ መጠቀሚያ ነው የምትሆኝው። ገንዘብ ከዛችም እያስላከ ነው ሰውየው። እስካሁን አግብቶም ይሆናል ምን ታውቂያለሽ? ስለዚህ ሲንግል ነሽ። ምንም ማንንም ማማከር አይጠበቅብሽም የኔ እናት። ቤተሰቦችሽም ምናምን ምን ያመጣሉ? ባያምኑ ምን ያደርጉልሻል? ያንቺ መቃጠል ይቃጠሉልሻል? ያንቺ መገፋት፣ ያንቺ መሰበር ይሰበሩልሻል? አይሰበሩልሽም። አንቺ ነሽ ሁሉም ነው የምትጋፈጪው የኔ እናት። ይሄን አስቢበት። አንቺ ነሽ ከእውነቱ ጋር ፊት ለፊት የምትጋፈጪው። አባትሽ፣ እናትሽ፣ እህትሽ ብለው ነው የሚሄዱት፣ እኔም ጭምር። አንቺ ነሽ ከእውነቱ ጋር የምትጋፈጪው። ስለዚህ አሁን ምንም አይነት ሪያክሽን አትውሰጂ። በጥበብ ነው ይህንን መንገድ ማለፍ ያለብሽ። አሁን ሪያክት ብታረጊ ብዙ ነገር ታበላሻለሽ። ነቃውብህ እኮ ደረስኩብህ ቮይስ ምናምን ብትይ አሃ ብሎ እሱም ሌላ ቃታ ሊስብሽ፣ ልጆችሽ ችግር ውስጥ ይገባሉ። አፍሽን ትዘጊያለሽ። አሁን በብልሃት ነው መራመድ ያለብሽ። ለቤተሰቦችሽም አትናገሪ። አንቺ መጀመሪያ በውስጥሽ ጨርሽ። በቃ ይህ ሰውዬ ባልሽ አይሆንም። በቃ በታሪክ ባይዞ ቀይ መስመር ነው። ይሄ ባልሽ ከአንቺ ጋር ሊያወራው የሚገባውን ከሌላ ሰው ጋር አወራ ማለት፣ ከአንቺ ጋር ሊያደርገው የሚገባውን ከሌላ ሰው ጋር አረገ ማለት፣ የሌላ ሴት ሄዶ ገላ አቅፎተኛ ማለት በቃ ተጠናቋል። ይሄት አሁን እውነቱ ቅድም የነገርኩሽ እዚህ ጋር ነው የሚመጣው። እውነቱን እነግርሻለሁ። እንዲህ አይወርድም ከጉሮሮሽ። ምንም አደርጋለች። አንቺ ሄደሽ አንድ ትሪ ላይ ቁጭ ብለሽ ከሱ ጋር ብትበሪ ጭንቅላትሽ ሰላም ያገኝ። ሀቁ ይሄ ነው። አብረሹሽ ኤልሼፕ ቤት ቪላ ቤት ሰራሽ። ቤቱ ፈርሶ ለማን ነው ቤት የምትሰሪው? የኔ እናት ቤት ሰሪው እሱ ሆኖ ሳለ አንቺ ነሽ ሰው ሀገር ሽንት ቤት እያጠብሽ ጎንበስ ቀና ብለሽ። እኔ ግን ሰዎችን የምትወጉ ሰዎች ከጀርባ በተለይ የምትማግጡ ሰዎች መተው እኮ የሚባል ነገር አለ። ባይዘ ሄዶ አም ሶሪ በቃ አልሄድም በዚህ ህይወት ውስጥ ይቅርታ ትችዋለሁ፣ ከዚህ ትዳር መውጣት ፈልጋለሁ፣ ከዚህ ህይወት መውጣት ፈልጋለሁ ብላችሁ እኮ መሄድ እኮ ትችላላችሁ። በነገራችን በላይ ላይ ድራማ መስራት እኮ አያስፈልግም። ሲንግል ሆነ ከዛች ሴት ህይወት ወጥተህ እንደፈለግ ጣራ ላይም ዝለል ከፈለግ። ግን እቺ ልጅ ሰው ሀገር ነው ያለችው ጋይስ። ትዳር አለኝ ቤተሰብ አለኝ ብላ ልጆች አሉኝ ብላ
ቀን እንቅልፍ ሳተኛ ቀን ለሊት እየሰራች ገንዘብ ትልካለች። እሷ 4 እና 5 ሴቶች ጋር አሽሽ ግዳሜ ይላል። ይሄ ፍትህ ነው? ፍትህን የሚሰጥሽ የለም፣ አንቺ ራስሽ ትወስጂዋለሽ እንጂ። እሱ ነው እያልኩሽ ያለሁት። ከማንም ምንም እንዳትጠብቂ። ፍትህን የሚሰጥሽ ማንም የለም። ሰው አይሰጥሽም፣ ህዝብ አይሰጥሽም፣ ማንም። ፍትህን ራስሽ ነሽ ሄደሽ የምትወስጂው። አለቀ። ፍትህሽ ምንድነው? ያንቺ አቁሚ በቃ። ከዚህ በኋላ ከሱ ጋር ህይወት አይኖርሽም፣ ተወደደም ተጠላም። ግን አሁን ሰው ሀገር ነሽ። ስለዚህ ሪያክት አታርጊ፣ በቃ አታውሪ፣ ስራሽን ስሪ፣ ገንዘብ አትላኪ፣ ድብሎ ሳንቲም እንዳትልኪ እንጂ በምትልኪው ገንዘብ እሱ ሌላ ህይወት ይመሰርትበታል። ይህኔ እኮ አቅፏት የሚተኛትን የሚማግጥባትን ሴት እኮ አይዞሽ እንጋባለን፣ ትንሽ ጊዜ ነው እሷም ልከው ምናምን ሰብሰብ አድርጌ የሆነ ቤት ተከራይተን የሆነ ነገር ሰርተን ቤቱ ከተሰራ በኋላ አንቺ በደፋሽበት ባል ቁጭ ብሎ ሴት ቤት እየሰራች ነገ ከነገ ወዲያ እሱ ነው የሚወርሰው። ስለዚህ ጠንከር ማለት አለብሽ፣ እንደ ግራዋ መምረር አለብሽ። አትጨነቂሽ፣ በቃ ጭንቅላትሽ ላይ እወቂው፣ ይሄንን አብቅቷል። ትዳር የለሽ። እኔ አይዞሽ በርቺ ነገ ይስተካከላል ምናምን ብዬ አላጽናናሽም ብልሽ ነገ ከእውነቱ ጋር ትጋፈጫለሽ። ተወደድሽም ጠላሽም ስትሄጂ መጫወቻ ነው የምትሆኚ። አንቺን አስተኝቶ ሌሊት ሊወጣ ይችላል እሱ ሴት ፍለጋ። ስለዚህ ልቀቂ። ስትለቂ ግን በጥበብ ይሁን። ብዙዎቻችሁ እንዲህ አይነት በደል ሲደርስባችሁ የልብ ስብራት ወዲያው ነው ሪያክት የምታደርጉት። ወታችሁ ትወነጅላላችሁ። እንዲያረገኝ ሰራችኝ፣ እንዲበደለኝ ትላላችሁ። ዝም ፈጣሪሽ ይናገር። ዝም ብለሽ ሂጂ። አገሬሽ ስትሄጂ ያኔ ቁጭ ብለሽ ሁሉም ነገር ፊት ለፊት ታፈራርጨውና ቴንክ ዩ ቬሪ ማች ብለሽ ትወጫለሽ ከህይወቱ። አሁን ግን እንደዛ ብትይ ልጆቹንም ሊበትናችሁ ይችላል በእልህ። እሺ እንደዛ አድርጊ። እሺ አሌክስ፣ ያው እንግዲህ መቼም ንግግርና ተግባር በጣም ይከብዳል። ያው እኔ እንዴት እንደማደርግ አላውቅም። ስንናገርና ስናደርገው ህይወት ትንሽ ትከብዳለች። ማለት ሁሉንም የምናወራውን ማድረግ ብንችል ደስ ይላል። ግን አሁን እኔ እንዴት ሆኜ ነው ይሄን ነገር አመኝ የሚቀበለው? ውስጥ አሁን እየተሰማኝ ያለው ሌሊት ሙሉ እንቅልፍ መቼ ነው ይሄ ሆነው? እንዴት አድርጌ ትላንትና ነው። እኔ ማለት እነዚህ ልጆች ትላንትና ነው ገና አስቡ። ትኩስ እኮ ነው የኔ እናት፣ ትኩስ ቁስል ማለት ነው። አሁን ያንቺ እኮ ሰው አምነሽ እንድትቀበያ ሆነ አትገደጂ። ጊዜ ስጪው ለራስሽ። እሺ ጊዜ ያስፈልግሽ። ወላ ያመመኝ ነው። እንዴት አድርጌ ነው ከራሴ ጋር መስማማት የምችለው? ማለት ያ አሁን እሱን ነው። አሁንም እኮ መልሶ አሁን የሚያናድደው አሌክስ፣ ይቅርታ አቋረጥኩት። የሚያናድደው አሁን ለምሳሌ ፍሬንድ ብትሆን ኢግኖር ታደርገውና ብሎክ ታደርጋና ከራስ ጋር ተውና ወደ ራስህን ትመልሳለህ። ይሄን ደግሞ አሁን ብሎክ ማድረግ አልችልም። ልጆቼን በሱ ነው የማገኘው። ከእንደገና ደግሞ እሱን ባወራው ቁጥር እያስመሰለ ያለውን ነገር ነው የሚናገረኝ። እሱ የሚናገረኝና እኔ ጋር ያለው ነገር ደግሞ እየተጋጨ እኔን እየጎዳኝ ነው የምኖረው። እንዴት አድርጌ ነው ይሄንን ሁለቱን ማካሄድ? ብሎክ አድርጌው መገላገለው ቢሆን እኮ ጊዜ እሰጣለሁ ለራሴ። ግን ይሄ ብሎክ አድርጌ መገላገል አልችልም። ልጆቼ እዛ ናቸው፣ ሁሉ ነገር እዛ ነው ያለው እና እስኪሄድ ድረስ አሁን እሱ እውነት እያስመሰለ የሚያወራኝን ነገሮች ሁሉ እንዴት አድርጌ ነው አምኜ ማለት እንዴት አድርጌ ነው ከራሴ ጋር ማስማማው? ቁስሌን በቁስል ላይ ማለት ነው። በየቀኑ እሱ የሚለኝን ነገር እኔ ሌላ ቁስል እየፈጠረብኝ እንጂ አልድንም። እኔ እውነት ነው ነገር የሚያድነኝ ነገር የለም። ኖርማል ባቆም ማውራት እሱ ማውራት ባቆም ሁሉ ነገር ቢቀር አው ምናልባት ያን እያልኩ እያደርኩ ገባክ እያልኩ ራሴ መጠገን እችላለሁ። ይሄ ግን ይሄ አሁን ብዙ ሜሴጅ ልኳል። አሁን መልሶ የሚያብራራልኝና የሚያወራልኝም አሁን መልሶ እልክና ውስጤን ህመም ውስጥ የሚከተኝ ነው። እንዴት ላደርግ እስቲ? መሄዳችን አሁን አልችልም እኮ አሁን ይሁን ሰራውትንም ኢንቨስት አድርጌ ጨርሻለሁ። እየተሰራ ያለ ነገር ስላለ እጄ ላይ ደግሞ የሆነ ነገር ሊኖር ይገባል። ለልጆችም ለራሴ ኮንትራቴን ደግሞ አልጨረስኩም። ቆይ አሁን ምን መሰለሽ፣ አሁን ሁለት ነገር ወዶ አይቻልም። አሁን መሄድ ካልቻልሽ በደንብ ፍሬኑን መያዝ አለብሽ። ገብቶሻል? ምክንያቱም እየታመምሽ ነው የምትመጪው። ስቃይ ነው። አንድ ሰው ሊያርዳችሁ ወይም እያረዳችሁ መሆኑን እያወቃችሁ እንዳልተፈጠረ አድርጋችሁ
ብላችሁ ልትቀጥሉ አትችሉ። ስለዚህ ያለሽ ሁለት አማራጭ ወይ ፍቃድ ጠይቀሽ ትሄጂና ያንን ጉዳይ እዛ ገለሹ ጉዳዩ መስመር አስይዘሽው ተመልሰሽ መምጣት ካለብሽ ትመለሻለሽ። አሊያ ደግሞ እዚህ ሆነሽ ዋጣ አርግሽ መልስ ታሰጪ ሸፈንፈን አርገሽ እስክትሄጂ ድረስ መቆየት። ሶስተኛው ጉዳዩን አፈራርጠሽው ቤተሰብ ጋርም ብጥብጥ ነው የምትፈጥሪው። ያ ደግሞ በጣም አደገኛ ነው። እሱ ድምፁን ምናምን ምትልኪላቸው አንደኛ ላያምኑሽ ይችላሉ። ሁለተኛ ነገር ቢያምኑሽ ራሱ አሁን ከባድ አንቺ የሌለሽበት ኮንትሮል ልታደርጊ የማትችይው ከባድ ችግር ነው የምትፈጥሪው። እዚህ ሆነሽ ደግሞ እንደገና መጫጫ ነው። ኧረ ስሙኝ እንደዚህ አይደለም ብትይ ነው። ሶስተኛው ምርጫ ብዙ የሚያዋጣ አይደለም። እኔ ግን ቢቻል ጥርስሽን ነክሰሽ ለመሄድ ብትሞክሪና እዛ አሁን ሁሉ ነገር አቁሚ። አሁን ቤት የለሽም፣ በቃ እኮ አለቀ። እንዴት ነው የምትኖሪው? እያንዳንድሽ ሲንግል ነሽ። በተለይ ሰው ሀገር ያላችሁ አግብታችሁ የምትመጡ ሰዎች ሀቁን ነው የምነግራችሁ። ከኔ ጋር ምናምን አትበሉኝ። ሲንግል ነሽ እያንዳንድሽ። እንደሷ እንትኑን የማየት እድል ቢኖራችሁ ኢሞ የመጥለፍ አሁን ሁሉም ኢሞ ለመጥለፍ ይሮጣል። መከራ እኮ ኢሞ። እኔ ከዚህ በፊት ነግሬያችኋለሁ። እያንዳንዳችሁ የፍቅረኞቻችሁ ወይ የባሎቻችሁ ወይ የሚስቶቻችሁ ስልክ የማየት እድል ቢኖራችሁ ለአንድ ደቂቃ ሁላችሁም ሲንግል ናችሁ የምትሆኑት ብዬ ነግሬያችኋለሁ። ያ ብዙ ሰው አይዋጥለትም፣ ግን ባይዋጥልህም ችግር የለውም። ኤኒዌይስ ስለዚህ እህቴ ሁለቱ ምርጫ ነው ያለሽ። ግን አሁን እስኪ እንድትረጋጊ ነው የምፈልገው። ለመረጋጋት ጊዜ ስጪው እስኪ። አንድ 15 ቀን 20 ቀን ከማንም ጋር አታውሪ። ስልክ ምናምን አጥፊና ዝም በይ እስኪ። ምክንያቱም አዲስ ነው፣ ትናንት ነው ጉዳዩ የተፈጠረው። ገብቶሻል? እንዲህ መሆንሽ የሚጠበቅ ነው። ማናችንም ላይ ቢከሰት ይሄ እመኚ፣ እኔም አንቺም እሱም እሷም ላይ ሾክ ነው የምናደርገው። ለሁለት ቀን ለሶስት ቀን ምናምን ጭንቅላትሽ ሊያጠወለውልሽ ሁላ ይችላል። ስለዚህ የጉዳዩ በጣም ቅርበት ያንን አስበሽ ታገሽ። ትንሽ ጊዜ ነው። አንድ 15 ቀን 20 ቀን ከማንም ጋር አታውሪ። ስልክሽን አጥፍተሽ በዝምታ አሰላሲ ነገሮችን። በረድ ቀዝቀዝ ሲል የመፍትሄ ሀሳቦቹ ላይ ይመጡልሻል። አሁን በዚህ አይነት ሁኔታ የመፍትሄ ሀሳብ ራሱ ለማምጣት አትሺ። አይምሮሽ በጣም በከፍተኛ መጠን ነው፣ ደም ዝውውርሽ ይፈጥናል። ጭንቀት ውስጥ ነው መገቢው። ስለዚህ ትንሽ ቀን ስጪው። እሺ፣ ከዛ በኋላ አሁን ያልኩሽን ሁለት አማራጮች ነው የሚኖሩሽ። ከሁለቱ የተሻለ የምትይውን ኦፕሽን ትወስጂያለሽ ማለት ነው። እሺ፣ እሺ። አላህ ይጠብቅ፣ አላህ ያኖርክ። ማለት እንዴ ሰዓትህና ጊዜን ሰተህ ስለሰማኸኝ ብቻ ለኔ በቂ ነው። ምክንያቱም ህይወት ኤኒ ታይም ነይ። እሺ፣ ነይ ኤኒ ታይም። እንደዚህ አውሪ፣ ችግር የለም። እሺ፣ እሺ። አላህ ያኖርክ። እሺ፣ አመሰግናለሁ። አሜን። ሰላም። እሺ፣ ነገር ከ5 ዓመት በፊት እዚህ አረብ ሀገር ነበርኩና አሁንም እዚሁ ነኝ። እሺ፣ የሀገሬ ልጅ የሰፈር ልጅ ነው። ተገናኘን። ያኔ እሱም ከወጣ ከሀገር ከዛ ከሰፈር ቆይቷል። እኔም ደግሞ ከዛው ስለወጣ ተረሳስተናል። ብዙም እንትን አንልም። ግን እንደ አጋጣሚ በቴሌግራም ግሩፕ ላይ ለቤተክርስቲያን ጉዳይ ተሰባስበው እዛ ተገናኝተን ተዋወቅን። ከዛ የሆነ የበረከት ብር ማስገባው ነበር እና እሱን ማስገባበት ሰው ሳጣ እሱን አወራሁት። ከዛ የማነሽ ልጅ ምናምን ስል ነገርኩትና ወይ እንዴት ነሽ ምናምን ብሎ ተዋወቅን ማለት ነው። ከዛ ወደ ፍቅር ገባን። ቤተሰብ ልላካለኝ ይሻልኩትና ቤተሰብ ላከ። ከዛ ቤተሰብ ከላከ በኋላ ቤት እኔ እዚህ እያለሁኝ ምንም እንትን አላልኩም ነበር። የሰራሁትን ነገር ምናምን አልነበረኝ። ከዛ ቤተሰብ ከተላከ በኋላ ቦታ ገዛ ልኬ። ከዛ ቤት ሰራሁልኝ። ቦታ በተገዛ በ6 ወሩ እኔም ከዚህ የተሰራሁትን ልኬለት ቤት ሰራ። ፎቶ ምናምን ላከልኝ። ከዛ እኔም ልክ እንዴት ዳሬ ብዬ ምናምን ስላሰብኩኝ
በዛ ደግሞ በመንፈሳዊ ህይወቱ የተሻለ ነው ብዬ ያው የነገረኝን ሳምኜ እንትን ብዬ በቃ ለሱ ነው የምልከው የሰራሁትን ዕቁብም እየገባሁ ምናምን። ከዛ 3 አመት ሆነን እዚህ እሱ ጋር ሆኜ ከ3 አመት በኋላ ብር ላክሽለት አጠቃላይ ወደ 600,000 ብር ቤት ስራ ብለሽ? እሺ። ከዛ ኢትዮጵያ እኔ መግባት ፈለኩኝ። አንደኛ ቤተሰብ ብዙ ነገር ይልኛል፣ እንደዚህ ነው ስለሚሉኝ እኔ በጣም አምኛዋለሁ። እውነት ለመናገር አንደኛ በመንፈሳዊ እንደነገረኝ ከሆነ ማለት ነው። መንፈሳዊ ያልሽውን አብራሪ ምንድን ነው የነገረሽ እሱ? እኔ በሰንበት ተማሪ ነው እንትን ያልኩት። በቃ ከመንፈሳዊ ነገር ይነግረኛል፣ እንዲጠናክር እንዲበረታ ያደርገኛል። ጥቅስ ይጠቅሳል። ከዛ እሺ። እና ደግሞ የሆነ እኔ በፈለኩት ሰዓት ምናምን እኔ የፈለኩትን አናወራም። ከዛ ለምን ስለው ፍቅሬ ማሬ ተባብሎ በአንድ ጊዜ በሳምንት ሊለያዩ ይችላል። እንደዚህ አይነት ነገር አልፈልግም ስለሚል ብዙም እኔ ስለምፈራውም ብዙም አላወራውም። አንደኛ በቃ ሀገር ልጅ ነው ብዬ አምኜው ተቀብዬ ነው እንትን ያልኩት እና ብዙም እሱ በተደጋጋሚ መደወል እንደውም አንዳንድ ጊዜ ስልኬን ዝግት አድርጌ ያስቀምጣለሁ ምናምን። ከዛ በጣም ሲብስብኝ እና ደግሞ ማሄድ ስላለብኝ ሄድኩኝ 2017 ጥቅምት ላይ የዛሬ ዓመት አካባቢ ማለት ነው። ሄድኩኝ የተቀበለኝ እቃ ከዚህ ቤት ሰርቷል፣ ገና አላለቀም። ለዛም ደግሞ ብር ልኬለት ነበር። ከዛ ቤቱ እንትን ይበልና ሌላ ቦታ እንግዛ ብሎ ቦታ ገዝቻለሁ አለኝ። አንደኛውን ነግሮኝ ብዙም አልተስማማሁበትም። ቤቱን መጨረስ አለብን፣ እኔ መጥቼ ሰው ቤት ሰልቶኝ ራሴ ቤት መግባት ነው ያለብኝ እያልኩት ነው ቦታ የገዛውና የመጀመሪያውን ባለስማማ እንኳን ነግሮኝ፣ ሁለተኛውን ደግሞ እንደዚህ ለቤቱ ማስጨረሻ እና ለእቃ መግዣ ብዬ ልኬ እኔ በቃ ሄጄ ራሴ ቤት የምገባ ምናምን ሁሉ ነው የመሰለኝ። ከዛ እንትን ገብቻለሁኝ እንደዚህ አይነት ቦታ ገብቻለሁ አለኝ። ምንም አላልኩም እንግዲህ በቃ አልቅሼ ዝም አልኩ ብቻዬን ማለት ነው። ከዛ ሁለተኛ ደግሞ ድጋሜ ላኩኝ ለእቃ ምናምን ማሟያ ብዬ እሱን ደግሞ እንዴት እቃ ስለው ቤቱ አይበቃም አለኝ። 192,000 ብር ነው። ከዛ አይበቃም ይሄ ለእቃ ማሟያ ቤቱም ስለማይበቃ የቤቴን ቤት እያስተካከልኩ ነው፣ እሱ ጋር እንቀመጣለን ስመጪ ምናምን ሲለኝ እኔ ከዚህ አመት መቼም አላልኩም ይሄን አመት መምጣት እፈልጋለሁ አልኩትና መሄድ የፈለግኩት ታህሳስ ነበረ። ግን የምህረት አዋጅ ወጣና እዚህ ሀገር ዱባይ፣ እኔ ደግሞ ህጋዊ ስላልነበርኩ በምህረት አዋጅ መግባት ፈለግኩኝ። ቢያንስ የሆነ ማምጣት እንኳ ቢኖርብኝ ተመልሼ የመምጣት እድል ካለኝ ብዬ ሄድኩኝ። በቃ ከዚህ በቃ ገና እሱን ሳላገኝ በፊት እቃ ገዝቻለሁ። የቤት እቃ ካርጎ አደረኩኝ። ከዛ በእጅ የሚይዘውን ይዤ ሄድኩኝ። እህቱ ተቀበለችኝ እንደ ቤተሰብ ምናምን ጥሩ አድርጋች ተቀበለኝ ቤቱ አዲስ አበባ። ከዛ ወደ እሱ ጋር ወደ ክፍለ ሀገር ሄድኩኝ። እሱ ጋር ረፍ ብዬ ጸበል ቆየሁኝና እኔም ስላመመኝ ቤተሰብ ጋር መሄድ አልቻልኩም። በጣም ነበር ያመመኝ እንደገባሁ ማለት ነው። መንቀሳቀሱ ዳልችል ነበር፣ እጅና እግሬን እያመመኝ በቃ እጅም። ከዛ ቤተሰብ ደግሞ እነሱ ጋር ሳልሄድ ስቀር ለእሱን ያስቀራት እንደዚህ ለምን ሳታገባው ለምን እሱ ጋር ሄደች ምናምን ብለው ተቆጡ። እኔ ደግሞ ቃዬን ቤተሰቦች ጋር ይዤ ያልሄድኩበት ምክንያት መኪና ስለማይገባ ክፍለ ሀገር ስለሆነ ለዛ ነው እንጂ ቤተሰቦችን ጠልቼ አይደለም። እና ደግሞ ቤተሰብ ከዛ በፊት ደግሞ እንትን ማለው ቤተሰብን ይጠይቃቸው ነበረ። በቃ የሆነ ብዙ ነገር ለቤተሰብ አባቴ ታሞ ሕክምና ድረስ መጥቶ አንድ ሰው ከዛ ብዙ ነገር ስላደረገ በቃ እነሱ የተረዱት እንደ ልጃቸው የተቀበሉት ነው መስለኛልና ከዛ ብዙ ነገር አወሩ። ከዛ ፈራኋቸው እነሱ ጋር ለመሄድ። ከዛ ደግሞ ከተሻለ በኋላ ደግሞ መምጣት ስላለብኝ ምንም እንደሌለን እዛ ሳቅ ያለችኝን ጨረስንና ወደዚህ መምጣት ስላለብኝ ፓስፖርት ለማውጣት በቃ ከአንድ ቦታ ስሄድ ጊዜ እንትን አለብኝ ቤተሰብ ጋር ሳልሄድ። በእርግጥ አግኝቻቸዋለሁኝ ግን እነሱ ጋር ቤት አልሄድኩም። ከዛ በዛ ምክንያት አልተረዱኝም። ልክ እንደጠላኋቸው እሱም ብዬ መርጬ ምናምን የጣልቻቸው አይደለም።
እንደዛ ቆጠሩት። ብዙ ነገር ሲያወሩብኝ እንዴት ብዬ ፊታቸውን ልፈራኋቸው። መጨረሻ የሆነ ጊዜ እሱ ጋር ሄድን። ከዚያ ያለውን ነገር አስረዳኋቸው፣ እሱም ያለውን ነገር አስረዳቸውና ከዛ ወደዚህ ተመልሼ እንደማጣ ስነግራቸው ብዙም ደስተኛ አይደሉም። ለምን የሆነ ፊርማ ነገር ሳይኖራቸው ወይ ሳትጋቡ ምናምን ሲሉ እንዳንጋባ ብር የለንም እንጋባ ብለን እንደማስነው መንፈሳዊ ነገር ነበርና በቃ የሆነ ለጋብቻ ከሆነ ነገር እኮ ቀለበት እንኳን ለቀለበት ቤተክርስቲያን አታስከፍልም። በእርግጥ ግን ለቀለበት እንኳን ብር ያስፈልግ ግን የለንም። ከዛ በቃ እሺ ብዬ እሱም ትንሽ ስለሚያመው ተረድቼ ወደዚህ ተመልሼ መጣሁ። ብዙም አልቆየሁም። ከመጣ በኋላ ሊሸኝ መጣ። አዲስ አበባ ተቀመጠ ቤተሰቦቹ ጋር ምናምን። ከዛ ፈራሁት። አንዳንድ ጊዜ በቃ እንትን እያለኝ ብዙም አልተመቸኝ ነበር ቤቱና በቃ ያልተመቸኝ እንኳን ስራ እንዲጀምር ለሱ ስም ስራ እንዲጀምር እንዲቀሳቀስ ምናምን ብዬ ተነጋግረናል። ስራ እንደሚጀምር ነገጦ የተሻለ ነገር ቤቱ እንደሚያስጨርስ ከዚህ በኋላ ሰው ቤት እንትን እንደማይለኝ እንደማልገባ ራሳችን ኑሮ እንደምናምን ተነጋግረን የመጣ ነው። ሁለተኛም ነገር ደግሞ እዚህም እያለሁ እዛ አልተመቼ ቤት እንኳን ለሱ ነው በቃ ከዚህ የሆነ ነገር ልኬለት ስራ ጀምሮ ከዛ የራሳችን ቤት አስተካክለው እቃውን አስገብቶ እኔም ደግሞ ሳልቆይ 2 ዓመት ከሆነ እሄዳለሁ ብዬ ነበር ተስፋ ማድረገውና ከዛ የሆነ ያማው ነበር ሕክምና ማድረግ ስላለበት ለዛ ለኩና ሕክምና ከጨረሰ በኋላ ስልጣን ወሰደ ምናምን። ከዛ በመካከል ተዋረበች። በቃ አሁን ይስማ ማለት ቤተሰቡ ይስማ አላውቅም፣ እንደፈለጉ ማድረግ ይችላሉ። ግን እኔ ስለጨነቀኝና ምን ማድረገው ስለጠፋኝ ነው እዚህ የመጣሁት። አንዳንድ እናንተን አዳምጥሃለሁ ምናምን ግን የፈለጉትን ቢሉን እንግዲህ ወዴትም አልሄድ ከእውነታ ወዴትም አልሄድ። ከዛ እህቱ ስታርፍ ማስቀረም ነው። ከዛ በዛ ምክንያት በቃ አንደኛ የዛ እህቶቹ ልጆች መያዝ እሱ ኃላፊነት ሆነ። እሱም ደግሞ በዛ የሆነ ሰው ስለሆነ ገደላት። በዛ የዛም ክርክር ምናምን ነገር እሱ ላይ ሁሉ ነገር ወደቀ። ከዛ እኔ በቃ በጣም ባሰብኝ ሁሉ ነገር እና መናገር አልነበረብኝም ሀዘን ላይ ሆኖ ምናምን። ከዛ የሆነ ጊዜ እኔ አምኜህ ቤት ስራ ብዬ ቤት መስሪያ ላኩኝ። 2 ቦታ ገባሁ አልክ። እስካሁን ቦታው አልመጣም፣ ቦታውም አልተሰጠንም። የሆንኩትን ታውቃለህ። ቤተሰቦች ሁሉ ነገር ትቼ እንትን የመጣሁት ግን እኔ ወይ ያለኝን ነገር ወይ ሰተኝ ወደ ቤተሰቦች ሰተልኝ በቃ እዚህ ላይ እናቁም፣ እንዴት ተከባበር በሰላም እንለያይ፣ ካልሆነ ደግሞ በቃ እኔ ምንም አሁን ተስፋ በፊት ምንም አይመስለኝም ነበር። በጣም አመኘ ነበር። አሁን እንደ በፊት አይደለም። በቁሜ ነው የሞትኩት። እምነቴን ሁሉ አጥቻለሁ። እምነቴ ሳጣ ደግሞ በቁሜ የሞትኩት የመሰለኝ ምናምን ብዬ ጽፌ ላኩለት። ምክንያቱም አንተ አሁን ቤተሰቦችን እህት ልታደርግ የምትገባው ኃላፊነት ወስደሃል። 2 እግር አለኝ ብሎ ተጻፍ ላይ ወጣ ምናምን ብዬ ጽፌ ላኩለት። ከዛ 3 ቀን እያየሁ ዝም አሉ። ከዛ በቃ አንተን አልኩኝ ለምን ተጻፍኩኝ ብዬ ደግሞ ራሴ ማውቀስ ጀመርኩ። በቃ ምግብ አልበላም። ለምንድን ነው ቢያንስ እስከመረጋጋ አልጠበቅኩም ምናምን ብዬ ራሴ ማውቀስ በቃ የሆነ መሞት ሁላ እንትን ፈለግኩኝ። ለምን ተናገርኩት ብዬ ማለት። ከዛ ንስሐ አባቴን ነገርኳቸውና እርሳቸው በቃ እንትን እንደበረታ ምናምን ነገሩኝ። በቃ የሆነ መታገስ ነበረብሽ ግን ሆኗል፣ ቢሆንም ደግሞ ተረጋጊ ምናምን ብለው ለማረጋጋት ሞከሩ። እሳቸው እየመከሩኝ ቆየሁ፣ እግዚአብሔር ይመስገን። ከዛ እየቆየም ደግሞ በቃ እንትን ማለት ዝም ማለት አልቻልኩም። እሱ እኔ መናገሬ ልክ እንትን ነው የሚቆጥረው። ማስም አልሰጠም። በዛ የሆነ ጊዜ ብቻ እኔ እንዴት በሰው በቆሰለ ሰው ላይ ወይ በወደቀ ሰው ላይ እንደዚህ አይነት ነገር እንዴት ትናገሪያለሽ? እኔ ለራስ ተጎድቻለሁ፣ እንዴት ተጎድቼ ይሄን ነገር ታነሻለሽ? ለምን ብሎ ጭራሽ ወደ እኔ እንትን ለማለት ነው የፈለገው። እኔም ደግሞ እንደዛ ሲለኝ ራሴን መውቀስ ነው በቃ ማስተካከል ሳይሆን ራሴን እወቅሳለሁ። ከዚህ ነገሮቹ በቃ እንትን እያሉ ሲሄዱ እየከበዱ ሲመጡ በቃ ከሱ መለየት አልፈልግም። ግን ዝም ብዬ ራሴን በቃ ለምንድን ነው የማላቆመው? ያለኝን ነገር ይስጠኝና እዚህ ላይ አቁሜ በቃ ቢያንስ በዚህ እሱን ከምጨቀጭቀው ምንም ማድረግ አልችልም። ከዚህ በኋላ ታገሺ ነገሮችን እስከማስተካከል፣ ካልሆነ ደግሞ በቃ የራስሽን መወሰን ትችላለች ስላለኝ የማወራው ሰው የለኝም፣ ማማክረው ሰው የለኝም። በቃ እንዳላማክራቸውም አንደኛ ስለሱ መጥፎ ነገር ስለሚያወራኝ መስማት አልፈልግም እና እሱም ብቻ ነው በቃ እየለከለው። እሱም ደግሞ አያወራኝም። ስልክም ሳወራ ያመኛል ይላል። ስለማያወራኝ በቃ የሚመጣብኝ
ምን እንደማደርግ ሁሉ አላውቅም። ከዛ ከሆነ ጊዜ በኋላ በቃ ቤትም አለ ብለሃል፣ ቤቱን ላስቀረውና ያለውን ነገር ይሰጣኝና እቃዬንም አንተ ጋር የተቀመጠው ቤተሰብ ልኬ የወሰዱት በቃ እዚህ ላይ እናቆም፣ ሂሳባችን ተሳስበን እኔ ደግሞ ደረሰኝና ማስቀምጣለሁ ጽፋለሁና ይሄን ልኬ እንዳልኩ ምናምን ብዬ እንትን አልኩት። ስናግረው ልክ እንደጎዳሁት እንዴት በቃ ታገሽ ብዬሽ ነበር ምናምን ሲነግረኝ ደግሞ ተጸጸትኩኝ። ያኔ ስልም በቃ ለምን እንዳያረኩ ለምን አልታገስኩ ብዬ ራሴን እንትን ማለት ጀመርኩኝና ከዛሽ በቃ አጥቻለሁ። እቃ ያኔ ካርጎ ያረኩትን እቃ አስመጥቼ ነበርና ሂሳብ ተሳስበን መጨረስ ነበር የቀረ በሰላማዊ መንገድ። ከዛ እንደዛ ሲለኝ ደግሞ የተመለስኩና እሺ ይቅርታ እንቀጥል፣ እሺ በቃ እኔ እንኳን አንተን ለመውደድ አይደለም ግን ቢያንስ እስከዛሬ በቃ ምንም ነገር ልኬልህም ወይ ደግሞ ነገር አድርጌልህ ቁም ነገር ስላላየህ አሁን ደግሞ ግዴታ ሰው ነኝ እየሰራሁ ነው። ሰርቼ ደግሞ የሆነ ነገር ካላየሁኝ ከበደ። ለዛ ነው አውቃለሁ እየተናገርኩ ነው ምናምን አልኩት። በቃ አትናገሪኝ፣ አትጻፊ፣ አትደውይ በቃ እኔ ምን አሁን ዝም በይ ዝም ማለት የሚለኝ ነው የምፈልገው። እኔ ተጎድቻለሁ። እዚህ ብዙ ጭንቀት፣ ሀሳብ በቃ ብዙ ነገር አለብኝ አለኝ። በቃ የሆነ 3 ቀን ምናምን ስልኬን አጥፍቼ ቆይና መልሼ ደግሞ እጽፋለሁ አያስትለኝ። እሺ ከዛሬ ነገ ይሻላል እንደዛም ሰላም አውረደ ደግሞ ይቅርብ ይሻለ ብሎኝ ዝም በይ ብቻ ምንም አትበይ ነገሮች እስከማስተካከል ብሎኝ ደግሞ ቆይቼ እኔ ካልሆነ ወይ ልምጣ ነገሮች እስከምታስተካከል እኔ በቃ እዚህ መስራት አልቻልኩም። የሆነ ነገር አላየሁም። ምንም ነገር አለ ብዬ ምለው ነገር ማለት ቢኖረኝ እንኳን ስላላየሁት በቃ ምንም እንትን ተስፋ የለኝም። ስለዚህ መስራት አልቻልኩም። ወይ ልምጣና በቃ እስከምጨርስ ድረስ ቢያንስ አብረን ቆይተን ከዛ በኋላ መሄድ ካለብኝም ቤተሰብ በሚፈልጉት በአንድ ይሆናል። ከዛ በኋላ ለመሄድ እንኳን ካለብኝ እንሄዳለሁ ስለው ማንጣቴ ልምጣ ማለት ደስ አላሰኘውም ማለት። ከዛ እሺ ብዬ በቃ የሆነ ጊዜ አሁን ከሳምንት አልሆነው ደወልኩኝና እኔ የምልህ ለምንድን ነው ግን እኔ እኮ ማማክርህ የሆነ ከነገ ዛሬ ሀሳብ ትሰጠኛለህ የተሻለ ነገር አንተም እኮ ጉዳት ደርሶ እንደደረሰብህ አውቃለሁ ግን በሆነ እኔ ብቻዬን ነኝ። ቢያንስ አንተ ሰው የሚረዳው ነገር ነው የደረሰ እኔ ምንም ሰው የማይረዳው በራሴ እጅ የገባሁበትና እንደዛ ነው ሰው የሚለኝ። ስለዚህ ማንም እንደሌለ ታውቃለህ ለምንድን ነው የማትረዳኝ? አንተ እንደራስ እንደማን ነው የምትቆጥረው? እኔ ዝቅ ስላልኩልህ ነው ምናምን ብዬ ብዙ ነገር ተናገርኩ። እኔ እኮ ልክ አንተ ትራንስፖርት እንዳይልብህ ለአንተ ብዬ ለትራንስፖርት ለኪስ ወንድ ልጅ ነው እንዳያጣ ብዬ እንደዛ ስላልኩ ዝቅ ብለህ አይተኸኝ ነው ምናምን ብዬ ሁሉ ተናገርኩ። ከዛ ከትዕግስቴን ተፈታተሽ በቃ ከንትን በላይ አልፈሻል። ራስን በቃ ራስን ብቻ እያዳመሽ የሰው እንትን አትረጅም ብሎ በቃ እኔ እንደ ጥፋተኛ ምናምን ቆጠረና ለዛም ደግሞ ይቅርታ ጠየቅኩት። እኔ እኮ በቃ ለምን አንደኛ በቃ አሁን ንቀት ሁሉ ነው የሚመስለኝ። ስልክ ስደውልለት ዝግት ነው የሚያደርግብኝ። ለምን ስለው ማውራት አልችልም ያመኛል ይለኛል። እኔ እኮ ለሰላምታ ብቻ ነው እውነት ለመናገር ስደውል ለሰላምታና የሆነ የሚያስፈልግ ነገር ካለ የሆነ ቶሎ ጨርሶ መጨረስ ካለበት እኔ በገንዘብ መደገፍ ካለብኝ ጨርሰው ወደ ህይወታችን እንድንገባ ነው ፍላጎት እንጂ እሱን ለመጨቃጨቅ ወይ ለምን አይደል። ግን ስልክ ሲዘጋብኝ ደጋግሜ ደውልና በቃማ የሆነ ለምንድን ነው የበደለኝን ደግሞ የሆነ እኔ እኮ ገንዘብን አልያዝኩም አንተ ነህ እኮ ገንዘብን ያዝከው። እኔ ያን ሁሉ እናገራለሁ መናገር የሌለብኝ እንደሌለብኝ አውቃለሁ። ከዛ መጨረሻ እኔ ትዳር አልፈልግም በቃ የትዳር አላማዬን ሁሉ እናሰጠሽኝ አልፈልግም በቃ ተይኝ ሲለኝ በቃ ይቅርታ እኔ አጥፍቻለሁ ብዙ ነገር ብያለሁ። ከዚህ በኋላ አንተ ባልከው መንገድ እሄዳለሁ። ግን በሳው በቃ የሆነ ብታወራኝ ምን ብትለኝ ብታወያይ ደስ ይለኛል። ነገር አንተ በውስጥ ደብቀህ ነው ያስካለው ነገር አታወያይ። ምን እንደያለብህ ምን ላይ እንደደረስክ መቼ እንደምጨርሱ አላውቅም። እኔ እንዴት ብዬ ምናምን ተስፋ አድርጌ ልቆይ ብዬ በቃ ሀሳቤን ሁሉ መግለጽ አልቻልኩም። የሆነ ሲደውል በቃ ተናገሪ ምናምን ሲል በቃ ልናገር ያሰብኩትን ሁሉ ያስጠፋኛል። ከዛም ሄደው ወደ ሌላ ነገር ነውና ምንም አልቻልኩም። የሆነ አሁን መሄድ እፈልጋለሁ። መሄድ ብፈልግ ደግሞ እሱ ደግሞ እንደማይለኝ እንደማንቀጥልና ሁሉ ነው የሚነግረኝ። የለሽን ነገር ሰጥሻለሁኝ ከዛ በኋላ ማድረግ ያለብሽ አሁን ደግሞ ከፈለግሽ ቤቱን አስጨርሽ በራስሽ
ካስጨረሽ በኋላ እኔ እንዲወርቂ ሰው ላይ እንዲወርቂ ወይ ደግሞ መጥፎ ነገር እንዲደርስብኝ ስለማልፈልግ በቃ ቤቱን እንደምን ማስጨረሽ እና የራስሽ እንትን እንዲኖርሽ ለኛ ደግሞ አንተ ጋር ካልሆነ ምን ቤቱን አስጨረሰኝ ቤቱን ማስጨረስ አልፈ አንተ ጋር ሆነን ከሆነ ቤቱን አስጨርሰን ነገ ጠዋት የምንኖርበት ካልሆነ ግን ሽጣን ቢሆን ተካፍለን እኔ የራሴን ነገር ምን ማድረግ እንዳለብኝ ስመጣ ነው ማውራት ያለብን ስለው ያው ብዙም መሄዴ አላስደስተው ምን እንደማደርግ አላውቅም እና አሁን ደግሞ እኔ ልሄድ እላለሁ የትራንስፖርት ምናምን ስራና መሄድ እፈልጋለሁ ግን በቃ መወሰን ሁላ አቃተኝ በቃ እኔ እውነት በቁስሉ ላይ እኔ ሌላ ቁስል የጨመርኩበት ያን ሁሉ ራሴ እኔ ጥፋተኛ መሆኔን ሁሉ ራሴን ጥፋተኛ እቆጥራለሁ ግን እንዴት ራሴን ማውቀስ ሁሉ ጊዜ ማለት ነው ግን አንዳንዴ ደግሞ በቃ ብዙ ነገር ተስፋ አድርጌው ገና ሳልሄድ በፊት በአካል ሳንገናኝ በፊት ብዙ ነገር ተስፋ አድርጌ ይሆናል ብዬ ያልሆነ ነገር ስለገጠመኝ በዛ ነው አሁን ጨቅጫቃም የሆንኩት ነገረኛ የተባልኩት እና ምን ትመክረኛለህ? የሚሄደርስ ነገር በቃ እንዴት ብዬ ለማስረዳት ለአንተ ለራስህ እንዴት ለማስረዳት በጣም እንትን ብሎኛል። ባልሽ አይደለም አይደል? አዎ አይደለም። ቤተሰብ ብቻ ሽማግሌ ላከ። ከዛ ውጭ ምን አይደለም። እሺ ሚውት አድርጊና አዳምጪኝ። እኔ ሽማግሌ ፌስታል ነው እናንተ ሰው ሀገሩ ናችሁ ሽማግሌ የምታስልኩት። ሽማግሌ ነቃቃ ጨዋታ አረጋችሁት። ምድረው ጥድፊያው ገንዘባችሁን አትወዱትም መሰለኝ አንዳንዶቻችሁ ሰው ሀገር ላይ ለፍታችሁ። የጦጣ ፍራንክ ነው ይባላል። የጦጣ ፍራንክ ነው እንዴ? ቆይ አይደለም አልገባኝም። የምታገኙት ነገር እንደዛ ነው ይመስላችሁ? ይህ ሰውዬ አሁን ባል ሊሆን አይችልም። የኔ እናት የባልነት ለዛም የለውም። ትራንስፖርቱን አንቺ የምትሸፍኝለት ሴቷ ነሽ ቤት የምትሰራው። አሁን ወንዱ ቁጭ ብሎ ተቃራኒ ነው። እኔ እንግዲህ 90ዎቹ ነኝና ያኔ አውቀዋለሁ ቢያንስ እንዴት እንደሆነ ልጅ እያለን እናያለን። በቃ ባልና ሚስት እንዴት የሚስት ድርሻዋ የባል ምናምን አባወራ ምናምን ሲባል አሁን እኔ ሌላ ፕላኔት ላይ ነው እንዲህ የምንኖረው አልገባኝ። ሴቷ ነች ቤት የምትሰራው፣ ወንዱ ነው ብር የሚቀበለው። ሰው ሀገር ሆናችሁ አትጡሩ ወንዶችን ጡረታ። እንዴት ነው አሁን ይሄ ሰውዬ የልጆች አባት ሊሆን የሚችለው? አንቺ እኮ ነሽ አባወራዋ፣ የቤቱ አባወራ አንቺ እኮ ነሽ። ትራንስፖርት ምትሸፍኝለት፣ ስልክ ካርድ ምትሞይለት፣ ከዚህ ቤት ልከሽ ቤት ይሰራ ብለሽ 600 ሺህ ብር ላክሽ፣ 190 ምናምን ሺህ ብር ለዕቃ ብለሽ ላክሽ። ሰውየው አያገባሽም። እናቱ ቆዳሽን ነው እየገፈፈ ያለው። በከንቱ ነው እየደከምሽ ያለሽ። አይሰራም። ሚስት አድርጎ ሊቀበልሽ አይችልም። ሽማግሌ ላከው እንዴት አድርጎ እንደሚያጠምድሽ እቺን ድራማ ለመስራት። ሽማግሌ ላከ ማለት ባልሽ ሆነ ማለት አለ። የዋ ልጅ ነሽ አንቺ። ከንግግርሽ እንደተረዳሁት በቃ ምንም ብዙ ነገሮችን በዙሪያሽ የተደረጉ ያሉ ነገሮችን ማጤንና ማስተዋል አልቻልሽ። እየተጫወተብሽ መጠቀሚያ እያደረገብሽ በሰው ድካም መኖር ይባላል ይሄ። አንቺ መከራሽን በልተሽ ያገኘሽውን ገንዘብ እሱ ቁጭ ብሏል ባልኒም በሚል ሂሳብ እኩል ይካፈልሻል። ለማግባት እንዳታስብ ይሄንን ሰው ጭራሽ። የኔ እናት በነቃሽበት ሰዓት ከሮጥሽ የሚቀድምሽ የለም። ሰው አሁን ንቂ። እስካሁን ያጠፋሽው ጠፍቷል። ኃላፊነቱን ውሰጂ። ማንም አትውቀሽ። በተስፋ መቁረጥ ምናምን ነገር ውስጥ ምናምን ብትሆኝ ፋይዳ የለው። እዚህ ውስጥ ለመግባትሽ ሌላን ሰው መጠቆማትሽም ሌላ ሰው ላይ ኃላፊነቱን ውሰጂ። ለዚህ ሁሉ ተጠያቂው እኔ ነኝ። ሞባይል ስልኬን በዝርክርክነት ምክንያት ብጥለው የትን ቦታ ምናምና ቢጠፋ ማንም ላይ አላማርመር። ወይኔ ስልኬን ጣልኩት ብዬ ራሴ ላይ ነው የማማረረው። ወይም ኃላፊነቱን ወስደው ራሴ ነኝ። እቃ ብጥል ምናምን ልክ እንደዛ አስቢው። ባለማስተዋል የሄድሽበት መንገድ ዋጋ አስከፈልሽ። ስለዚህ ኃላፊነቱን ውሰጂ። አንቺ እንደገና ተነሽ፣ እንደገና ስሪ፣ ገንዘብ እንደገና ሴቭ አድርጊ። እዛ የሰራሽውን ቤት ስትሄጂ ባልሽ አይደለም እሱ ደረሰኝ ምናምን አስቀምጫለሁ ብለሻል።
ስትሄጂ በደረሰኝሽ ንብረትሽን ትረከቢያለሽ። መካፈል አይችልም እሱ 5 ሳንቲም። አይ ምናምን የሚል ከሆነ ወደ ህግ ትወስጂዋለሽ ጉዳዩን። እሱ እዛ ያለ ጉዳይ። አሁን አንቺ ደህና መሆን አለብሽ የኔ እናት። ከገንዘቡ አንቺ መኖር አለብሽ። ለመሞት አስባለሁ፣ ህይወት መረረኝ በአንድ ሰው ምክንያት፣ በአንድ ኃላፊነት በጎደለው ሰው ምክንያት። አንድ ተራ ሰው ህይወትሽን ልታጭለት የሚገባ ሰው እኮ አይደለም ይሄ ሰው። ይህንን ሰው ብታጭው ወይኔ አጣሁት ይህንን የመሰለ ሰው የምትይለት አይደለም። እንኳንም አጣሹ ነው፣ እንኳን ሄደ ከህይወት የምትይለት ነው። ምክንያቱም ለአንቺ ሪስፔክት የለውም፣ ለሴት ልጅ ክብር የለውም። መጠቀሚያውን ያደረገሽ። እዚህ ውስጥ ደግሞ ወንዶች የምትሰሙኝ ሳይድ አታርጉት። ነገ ሴት ልጅ ላይ እንዲህ ሊደረግ ይችላል። በዛ አንግል ተመልከቱት። ወንድን አይደል እየሰማኝ ነው። ሰው ነገ ሴት ልጅ ትኖርሃለች እና ሰው እንደ አባት ሴት ልጅ ለአቅመ ሔዋን ስትደርስና ፍቅረኛ የመያዙ የትዳር የመያዝ ደረጃ ላይ ስትደርስ የማንም መጫወቻ ሆና ሴት ልጅ የትም ወድቃ ተሰባብራ ብታይ እንደ አባት ምንድን ነው ፊልም የምታረገው? ብዙ ጊዜ ስናገር ወንዶቹ የሚያስቡት በቃ የሆነ የመጠቃት አይነት ስሜት ይሰማል። እንደ ልጅ አታስብም? ምንም ችግር አለ? እሱ አሁን ልጅህ ነች እንበል፣ አንተ አባት ነህ። እንዴት ነው ይህንን የምትዳኘው? እሱን ነው ማሰብ ያለባችሁ። ስለዚህ አንቺ አሁን ከዛሬ ጀምሮ በከፍተኛ ሁኔታ ማስተዋል ውስጥ መግባት አለብሽ። ገንዘብሽን ለማንም አትላኪ። በቃ እየተጫወተብሽ ነው ሰውየው። ህይወት አይሆንሽ በጭራሽ። ይህን እርግጠኛ ሆኜ ነው የምነግርሽ። አግብቶሽ ባልሆኑ የልጆችሽ አባት ሆኖ አንቺን ተከላክሎ አያኖርሽ። ምክንያቱም የትራንስፖርቱን እንኳን ራሱ መሸፈን ያልቻለ ወንድ አንቺ ብር እየላክሽለት በአንቺ እየተንቀሳቀሰ ያለ ሰው ራሱን ያልቻለ በራሱ ያልቆመ ስራ የማይሰራ ይሄንን በደንብ አስምሪበት። ሶስተኛው ነገር ለመሞት አስባለሁ ተስፋ ቆረጥኩ የሚለውን ነገር እርሺው። ሰው ስንት ነገር ይደርስበታል። የኔና እዚህ ውስጥ አሁን ከአንቺ የባሰ በጣም ከባድ ሁኔታ ውስጥ ያሉ ሰዎች አሉ፣ ግን ተስፋ ያላቸው ተስፋ የማይቆርጡ እንደገና ሲወድቁ እንደገና የሚነሱ። ይሄ እኮ የገንዘባዊ ነገር ሰርተሽ የምታገኘው ነው። መከዳት ጥሩ ነው። መከዳት ባይዘው ጥሩ ነው። መሰሙኝ ሰዎች፣ የተከዳችሁ ሰዎች ኢንዘሞመንት በሰዓቱ አይደለም፣ በሰዓቱ አጥንታችሁ ሊሰብረው ይችላል፣ በሰዓቱ በጣም ሊያማችሁ ይችላል። ግን በጣም 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 የበሰለ ሰው ነው የሚያደርጋችሁ። በጣም ጠንካራ ሰው ነው የሚያደርጋችሁ። ህይወትን በተለየ መልኩ እንድታዩት ነው። ትበስላላችሁ። የመጃጃል አይምሮ እስከነበራችሁ ልክ ስትሰበሩ ስትከዱ ግን ትነቃላችሁ። ከውስጣችሁ የሆነ የተኛ ማንነታችሁ ይባንናል እና በጣም ንቁ ነው የምትሆኑት፣ አስተዋይ ነው የምትሆኑት። ሰው መከዳት በጣም ጥሩ ነው። ስለዚህ ይሄንን እንደ አንድ ቲፕ ውሰጁ። ከዛ ውጪ ከዚህ በኋላ እንዲህ ነው እንዲያ ነው ብለሽ ከእሱ ጋር ትከራከሪ። ዝም ብለሽ ስራሽን ስሪ። አሁን ከሀገር ቤት ስትሄጂ ቤተሰብሽን ተሰበስቢና ንብረትሽን የራስ ወደ በራሲ ስም ከሆነ ያለው ደግ፣ በራሱ ስም አድርጎት ከሆነ የተሰራው ቤቱ ግዴውን ወደ ህግ ትወስጂውና ባልሽ አይደለም ሰው እንዲህ እንዲያርጎኝ ነው ብለሽ ከዛ ወደ ንብረትሽን ትመልሻለሽ ማለት ነው። ቤትሽን ስለማስጨረስ የምታስቢ ከሆነ ደግሞ ስትሄጂ ራስሽ ቆመሽ አሰሪው። ቆመሽ ራስሽ እዛው ስሩልኝ እያልሽ ብር አትላኪ። ማንም ያንቺን ህልም ለመገንባት የቆመ የለም። እናት፣ አባት፣ ወንድም፣ ጓደኛ፣ ዘመድ አዝማድ፣ የትኛውም ምድር ላይ ያለ ሰው ህልምሽን ሊገነባልሽ አይችልም ጥቅም ካላገኘ በስተቀር። ጥቅምን ቢያገኝ እንኳን እንዳንቺ ቆሞ አይሰራም ህይወትሽን። ለራሳችሁ ህይወት ራሳችሁ ቁሙ። መስራት የምትፈልጉትን ራሳችሁ ስሩት። ቤት መስራት ትችላላችሁ፣ ቆማችሁ ስሩ። መኪና መግዛት፣ ንብረት ማፍራት ትችላላችሁ፣ ራሳችሁ አርጉት። አርጉልኝ አትበሉ። የእናንተን ህልም የእናንተን ህይወት ለማስተካከል ማንም ልብ በሉ፣ ስፔሲፊክ አላረኩትም። ማንም ነው ያልኩሽ፣ ከፈጣሪ ውጭ ማንንም አትመንዱ። አራተኛ ነገር ሰው ሀገር ሆነሽ ሰው ይወደኛል ፍቅረኛ አገኘው ብለሽ አትጃጃይ። ሁልሽም እዚህ ውስጥ ያለሽ ጥቅም ነው፣ ጥቅመኛ ነው ሁሉም ሰው። አስምሩበት። እደግመዋለሁ፣ ሁሉም ሰው እኮ ይለያያል ማለት አይለያይም። ሁሉም ሰው በኦንላይን የሚያወራሽ ማንም ሰው ጥቅም ፈልጎ ነው። ያለ ጥቅም አንቺ ጋር የሚመጣው አንቺን ፈልጎ የሚመጣው የገዛ እንቅልፍሽ ብቻ ነው።
እስቲ ሳትደውሉላቸው ምናምን አንድ ትንሽ ጊዜ ቆዩ። ደሞዛችሁ ደርሶ ገንዘብ ከላካችሁላቸው በኋላ ከዛ በኋላ አያስታውሷችሁም። ጭራሽ ሀቁን ነው መነግራችሁ፣ አያስታውሷችሁ። ስለ ጤንነታችሁ የጠየቃችሁ ሰው አለ? ባለፉት 24 ሰዓታቶች ውስጥ ስለ ደህንነታችሁ፣ ምግብ ስለ መብላታችሁ፣ እረፍት አድርጋችኋል? ጤናሽ እንዴት ነው? ቼክ አረግሽ ወይ? ደህና ነሽ ወይ? ደህና ነህ ወይ ብለውሃል? ሁሉም የሚደውሉላችሁ እንትን ፈልገው እንዴት ከእናንተ ጥቅም አገኛለሁ፣ እንዴት አድቫንቴጅ ወስዳለሁ። ስለዚህ ማንም አያዝንላችሁ። ማንም ለእኔ ብሎ ይመጣል ብላችሁ አታስቡ። እኔ ብሎ የሚመጣው እንቅልፌ ብቻ። ከዛ ውጭ ሁሉም ሰው ወደ ህይወታችሁ ሲመጣ አንድ የራሱን አድቫንቴጅ ነጥብ ለማስቆጠር ነው። ስለዚህ ይህንን አድርጊ። ተግባባል? እሱ ወንድም ግን እስከ ዛሬ ያላረኩትን አሁን እሱ ሀዘን ላይ ባለበት ጊዜ ጥየው ብሄድ ያኔ እሱ አሁን የቆጠረው ልክ እኔ ከሀዲ እንደሆንኩኝ እኔ የምን ሀዘን በቃ እኔ እህቱ አርፋለች እና የሆነ የእሷን ኃላፊነት ደግሞ ልጆቿን ምናምን እሱ ነው የያዘው። እሱ ከባድ ጊዜ የኔ እናት ቆይ አሁን የእህቱ ማረፍ ከአንቺ ጋር ምንም ያገናኘው ነገር የለም። እህቱ አርፋለች ነፍስ ማለት ያኔ ስልህ እሱ በዚህ ጊዜ በጭንቅ ጊዜ ሆኜ በቃ ልክ እኔን አሁን ስናገር ምናምን በቃ እኔ ከባድ ጊዜ እያሳለፍ ለምን አንቺን ተጨማሪ እንትን ትሆንብኛለሽ? አሁን ደግሞ የሆነ እኔም ደግሞ ሁሉን ነገር ጨርሰን ስጠኝና ያለኝን ነገር ልሄድ ስል ደግሞ በቃ የሆነ እኔ ልክ እንደ ካዲ በችግሩ ጊዜ አብሬ ያልቆምኩኝ እንደዛ ነው ያሰበው እኮ። ይኸውልሽ አሁን የዋንሽ አሁን አንቺ ማለት ነው። አየሽ ቅድም ብዬሻለሁ። እድሜሽ ስንት ነው? 27 ዓመት እኮ በቃ ለሴት ልጅ ማቹር ነች እኮ። ሴት ልጅ 27 ላይ እንዴት እንደማታስተውይ ነው ግራ የገባኝ። አሁን እህቴ ሀዘን ላይ ነው አይደል? እንዲህ ብዙ ሰው እኮ ሀዘን ላይ እኮ ሊሆን ይችላል እኮ። ይሄ ሀዘን አንቺ አልፈጠርሽው። ነፍሲ ማር ብለሽ በእህቱ ሀዘን መቼም ልትደስች አትችይም። አንቺና ቁጭ ብለሽ ሀዘን ላይ ስለሆነ ጦረታ ልትጦሩ ነው። እንደዚህ ከሆነማ በቃ ሀዘን ላይ የሆኑ ሰዎችን በሙሉ ጋይስ ሰብሰብ ብለን በጭንቀታቸው ጊዜ ለምጥለናቸው እንሄዳለን። የታባቱ ያላችሁ ምናምን ጣል ጣል አድርጉ። ምንም እንትን የለ። ሁሉንም ሀዘን ውስጥ ያሉ ሰዎችን የምታጽናኑት እንደዛ ነው። እንደዚህ ብሎ ነገር የለም። እሺ የእኔ እናት አንቺም እኮ ሀዘን ላይ ነሽ። ተታለሻል እኮ ታለሽ። በእህቱ ሞት እየነገደብሽ ነው። አንቺ ላይ አድቫንቴጅ እየያዘብሽ። ወንድሽ ከሆነ ቆፍጠን ነው ማለት ያለበት። እቺን ካርድ የሳበው ያንቺን ልብ አውቆታል ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ነፍሲ ማር ብለሽ የሀዘን መግለጫሽን ሰጥተሽ እጅሽን ሰብስቢ። 600 ሺህ ብር 100 ምናምን ሺህ ብር ወደ 1 ሚሊዮን ምናምን የሚጠጋ ገንዘብ አታሎሽ በየዋህነት በአገባሽ ያለው ሰበብ ቆዳሽን ገፎልሻል። ከሃዲ አይደለሽም። የአቋም ሰው ነሽ ነው የሚባለው። ስለዚህ ይሄንን አድርጊሽ፣ አትጃጃይ። ማይመስል ምክንያት እሱም ይሄንን ምክንያት ያመጣው እንዴት አድርጎ ይይዝሻለሁ። ገንዘብ እንዳትልኪ ነግሬሻል። ኢቭን ለቤተሰብሽ እንኳን እንዴት አድርጋችሁ እንደምታመጡት ይጠፋባችኋል። ባል አንዳንዶቻችሁ እኔ ዱባይ ከሆነ ያለሽው የትም አሁን ዱባይ ያላችሁ ለአንድ ድርሃም የምትሰጡት ዋጋ ከ1000 ድርሃም ጋር እኩል መሆን አለበት። ዋጋችሁን የምታውቁት እናንተ ናችሁ። አይደከማችሁን ግን ያጣችሁትን እንቅልፍ ገንዘቡን ስታገኙት ልፋታችሁ ትዝ አይላችሁም እንዴ? ግራም ይገባችሁ። ገንዘቡ እጄ ሲገባ የሰራሁበት ወዳጄ ገንዘቡን ሳየው እንትኑን ነው ማየው። እዛ ላይ የከፈልኩትን ዋጋ ማንም ሰው እንዲያርግ እንዲያታርግ ምናምን ሲለኝ በአንዴ ዝም ብዬ እየተጃጃልኩ ላጠፋው አልችልም። ዋጋ የከፈልኩበት ስለሆነ ለዛ ነው እኔ ጥያቄ እየፈጠረብኛል። ዋጋ የከፈላችሁበት አይደለም እንዴ? ቁጭ ብላችሁ ነው እንደሚከፈላችሁ የምትቀልዱት በገንዘቡ። በጣም እየገረመኝ ስለሆነ እንደዚህ ላከኝ 600 ሺህ ብር ላላገባሽው ወንድ ቤት ስራ ብሎ መላክ ምን ማለት?
ቤት ሰርቶ ያኑርሽ እንጂ እሱ ራሱ ወይ ተከራይቶ። አስተዳዳሪው ማን ነው? ሽማግሌ ሲልክ ምን ብሎ ነው የላከው? አልገባኝ። ሽማግሌ ልከዋል አልሽ። ሲልክ እኮ ልጃችሁን ለልጃችን ሲል ቤተሰቦችሽ እኮ ይጠይቃቸዋል። በብር ያስተዳድራት ይላሉ እኮ። ምን አለ? እሷ አረብ ሀገር ሆና ስለምትልክለት እሷ በምትልከው ቤት ይሰራል ይኖራሉ ነው እንዲህ ያሉት። ያለው የውሸት ዋሽተዋል ማለት ነው። ሽማግሌዎቹም ውሸታም ናቸው ማለት ነው። ምክንያቱም ልጁ ስራ የለውም፣ አንቺ ነሽ የትራንስፖርት መከፊለት። በምን ያስተዳድራታል ብለው ነው ሽማግሌ የተላከው። ግን አንቺ ነሽ አስተዳዳሪው። የአቋም ሰው ሆኚ ትታችሁ መሄድ ልመዱ ጋይስ። ይሄ ገለመላቱን ጨካኝ መሆን ልመዱ። እኔ እሱን ነው እየነገርኳችሁ ያለሁት። አልስትም። ምነግራችሁ 10 ጊዜ ለክቼ ነው፣ በግምት አይደለም። የዛሬ 20 ዓመትም 30 ዓመትም በህይወት ብንኖር መታችሁ ቀሱኝ ከተሳሳትኩ። እርግጠኛውን የምነግራችሁ ለቃችሁ መሄድ ልመዱ። የማንም መጫወቻ አትሁኑ። ማንም አያዝንላችሁ። ይሄ ሀዘን ላይ ስለሆነ ምናምን። አንቺ ሀዘን ላይ ብትሆኝ ማን ያዝንልሻል? ስወድቅ ያላነሳኝ ሰው ስነሳ ቢመጣ ምን ዋጋ አለው? ለፎቶ ነው የሚመጣው? ሞች አለው እኮ ኦልሬዲ፣ ለዛ ሰው ሞች አለው። ስለዚህ አንቺ እሱ ሀዘን ላይ ነው፣ እህቱ አርፋለች። አንቺም እኮ ሀዘን ላይ ነሽ እኮ። ልፋትሽ ገደል ገብቷል። ትዳር አለኝ በይሽ፣ ትዳርሽ እኮ ሜዳ ላይ ያሰብሽው ሀሳብ በሙሉ እኮ ከአንቺ በላይ ሀዘን ላይ እህቱ አርፋለች። እሷ እንደውም አርፋለች፣ እንደውም እረፍት ላይ ነች። በህይወት እኮ ያለሽው አንቺ ስቃይ ላይ ነሽ እኮ። ለማን ነው መታዘን ያለበት? ማለት ላረፈው ወይስ በህይወት ኑሮ ስቃይ ውስጥ ላለ ሰው? ቢያስብ ማዘን ያለበት ለአንቺ ነበር፣ ጭንቅላት ስለሌለው ነው። ስለዚህ ቆፍጠን በይ። እንደዚህ እንደ ሳሙና ምናምን አትሁኝ። እሺ አትሁኝላቸው፣ ያርዱሻል። ተግባባን? እሺ አመሰግናለሁ። እሺ መልካም